ሰላም ጤና ይስጥልኝ ውድ የተከበራችሁና የተወደዳችሁ በመላው የዓለም ዳርቻ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በቅርብ ጊዜ የጀመርነው የአፋልጉኝ ፕሮግራም በቸር ወሬ እሁድን ከኛ ጋር በማለት የተጠፋፉትን ለማገናኘት እነሆ ይህ የውይይት መድረክ ቡና እየጠጣን የምናወጋበትና ቁም ነገርን እርስ በራሳችን ሼር እየተደራረግን ሰዎችን የምንረዳበት ቸር ወሬ የምናሰማበት እንባ ጠራጊ የምንሆንበት ትልቁ የጠፉትን የማገናኛ ድልድይ ይህንን ፕሮግራም በመመልከትና አብራችሁ ፕሮግራሙን በመሳተፍ ቆይታ የምታደርጉ ወዳጆቻችን አድማጮቻችንና ተከታታዮቻችን እንግዲህ ዛሬ ቆይታችን የምናደርገው በእሁድ በቸር ወሬ ላይ እንግዲህ እንደ እንግድነት መታ ወንድሜን አፋልጉልኝ እናቴ አልቅሳ በእንባ አይኗ ሊጠፋብኝ ነው በዚህ የተነሳ በሽተኛ ሆነችብኝ እኔም ወደ አረብ ሀገር ተሰደድኩኝ ቤሩት እየሰራው ያገኘሁትን ገንዘብ ወደ ሀገር ቤት እየሄድኩ ወንድሜን ለማፈላለግ እናቴን ቁስሏን እንግዲህ ይህ የዘመናት መከራዋን ለማቃለል ብዬ ብጥር ብደክምም ሊሆንልኝ አልቻለም እናም እባካችሁን የእናቴ ፈገግታ እንዲመለስልኝ ታማ ሳትሞትብኝ እኔም በአረብ ሀገር እየሰራው እየደከምኩኝ እየዛልኩኝ አንድም ጠብ የማይልልኝ ምስኪን እህታችሁ አሁንም እባካችሁ ይህ የጠፋውን ወንድሜ እንድታገናኙኝ በፈጣሪ ስም እጠይቃችኋለሁ የምትል ባለ ታሪክ እንግዲህ እህታችን ያው አፋልጉኝ እያለች በዚህ መልኩ ሐሳቧን ወደኛ አድርሳለችና እናንተም ደጋግ ኢትዮጵያውያንና ኤርትራውያን በዓለም ዳርቻ የምትገኙ ህዝቦች የእንባ ጠራጊ እንባባሽ ሰዎች የሆናችሁ ይህንን ፕሮግራም በመከታተል የብዙዎችን የጠፉትን ለማገናኘት ድልድይ መስመር እንደምትሆናችሁ ባለሙሉ ተስፋ ነንና እንግዲህ ወደ እንግዳችን እናልፋለን መልካም ቆይታ እሺ እኔ ስሜ እመቤት እባላለሁ አሁን የምገኘው አረብ ሀገር ቤሩት ነው ወንድሜ ስሙ ዳኛቸው ተስፋዬ ወይንም መለሰ ተስፋዬ የሚባል ስም አለው ወንድሜ እናቴ በልጅነቷ ነው የወለደችው የአንድ አባት ልጆች አይደለንም በእናት ብቻ ነው የምንገናኘው የመጀመሪያ ልጇ ነው የተወለደበትና የሚኖርበት አካባቢ በጅማ ዞን ስልካምባ ወይንም ማዞሪያ ስልካምባ ማዞሪያ ጦር ላይ የሚባል አካባቢ ነበረ እና ከለታት አንድ ቀን ወንድሜ በህፃንነቱ ነው ትታው የጠፋችው እናቴ ቤተሰቦቿ ሲሞቱባትና ብዙ ችግሮች ሲደርስባት ወንድሜን ትታው በአባቱ ጋር ትታው ጠፋች ከዛን ወንድሜ አድጎ አግብቶ የሁለት ልጆች አባት ሆኖ የሁለቱም የልጆቹን ፎቶ ይዞ እናቴን ለመፈለግ አምቦ ነው እኛ ያለነው ከዛን እናቴን ሊፈልጋት መጣ ከዛን እንዳጋጣሚ ሆኖ ወንድሜ እናቴን አገኛት ማለት ነው በጣም ደስ ብሎን እኛ ወንድም የለንም እህት ብቻ ነው ያለኝ በጣም ደስ ብሎን እኔም እህቴም እናቴም በጣም ደስ ብሏል ልጄ በቃ እናቱን ፈልጎ መጣ ብላ እናቴ በጣም ደስ ብሏት እኛም በጣም ደስ ብሎን ከአንድም 3 ጊዜ ወንድሜ መጥቶ አይቶ ነበረ ከዛን በቃ የውሃ ሽታ ሆኖ በዛው ጠፋ ከዛን እናቴ ብዙ ጊዜ በቃ ይሄ ልጅ ለምንድነው የማይመጣው ብላ በቃ በጣም ተሰማት እውነት ባላወቅኩት ኖሮ እንደዛው እንደረሳሁት በቀረ ኖሮ ብላ እሷ የማትሄድበት ምክንያት 10 ነው እህትና ወንድሞቿ 10 ነበሩ 10ም ሞቱባት በምን እንደሆነ አላቅም እናት አባቷም እንደዛው ሞቱ ከዛን በጣም ጫና ሲያደርግባት የመጀመሪያው ባሏ እሷም ትታኔ ጠፋችው በዛ ምክንያት ወደዛ ሀገር መሄድ አትፈልግም በጣም ነው የምታለቅሰው
በእናትና በአባቷና በእህቶቿ መሞት በወንድሞቿ መሞት በጣም ተሰብራለች። ከዛን ወንድሜ ከ15 ዓመት በላይ ይሆናል ከጠፋ። ወንድሜ ከዛን ከዕለታት አንድ ቀን እናቴ በጣም ታመመች፣ የስኳር በሽተኛ ሆነች፣ አይኗ ማየት አቃተ ከለቅሶ የተነሳ። ከዛን ተነስተን ሄድን በጅማ ዞን አድርገን ስልክ አምባ ወይንም ጦላ የሚባል ማዞሪያ የሚባል አካባቢ ሄድን። ብንጠይቅ አለ የሚል ሰው ጠፋ። የልጆቹ ፎቶ ስናሳይ በስም ብንጠይቅ እንዲህ የሚባል ሰው አናውቅም አሉ። ከዛን ሁለተኛ ጊዜ ሄደን እንደዛ ምንም በቃ ልናገኝ አልቻልንም። ከዛን እናቴ ልጄ ወደ ውጭ ሀገር ሂጂና ወንድምሽን አፈላልጊው አለችኝ። ከዛን እኔም ተነስቼ ወደ አረብ ሀገር መጣሁኝ ማለት ነው። እናቴ የተማረች ሰው አይደለችም። ውጭ ሀገር ሲባል ልክ እንደ ኢትዮጵያ ነው የሚመስላት። ኢትዮጵያውን ጎንደር፣ ጎጃም፣ ጅማ የተለያየበት ሀገር አንድ ሀገር ነው ኢትዮጵያ የምትባል ሀገር ነው። እሷም እንዲህ ነው የምታስበው። ውጭ ሀገር ሲባል አንድ ሀገር ነው የሚመስላት እና ታገኘዋለሽ ሂጂ እስቲ አለች። ዛን እኛም የቤት ኪራይ ውስጥ ነው የምንኖረው። በዚህ ላይ ያኔ ደሃ ከሚባል ቤተሰብ ነው እና ምንም ነገር የለንም። እሱንም በማሰብ እናቴም በጣም ስለታመመች የስኳር በሽታ፣ ደም ግፊት፣ ብዙ በሽታዎች መጡባት። አይኗን በቃ በጣም ማየት እናቴ አሮጊት ሆና ሳይሆን ከለቅሶ የተነሳ አይኗ ማየት በቃ እንትን አለ። በጣም ነው የምታለቅሰው። በቤተሰቦቿም በልጁ በመጥፋትም ደስተኛ አይደለችም። ህይወቷ ሙሉ ደስተኛ አይደለችም። ከዛን በቃ እናቴንም በማገዝ እህቴም ስላገባች እናቴን አግዛታለሁ ብዬ የመድኃኒትም እዛውም ደግሞ ወንድምሽን ፈልጊ አደራ ብላኛለች። እኔ በሞት እንኳን ልጁን ፈልገሽ አግኘው ስላለችኝ በቃ ወደዚህ አረብ ሀገር መጣሁኝ ማለት ነው። ከመጣሁኝ በኋላ ስደውልላት በጣም የምታለቅሰው በጣም ከዛን ተመልሼ ሄድኩኝ። ተመልሼ ሲሄድ እናቴ ከለቅሶ የተነሳ ተለውጣ ፊቷ ጥቋቁሩ ተለውጣ ብቸኝነቱ አለ እና በቃ ከዛን ተመልሼ ወደ እሱ የትውልድ ቦታው አካባቢ ሄድኩኝ። አሁንም ከስደት ሀገር ተመልሼ ከዛን ፈለኩት ልማጣው ተመልሼ መጣሁ። ትልቅ ቲክቶከሮች ወይንም ዩቲዩበሮች እንደ አቤል እንደ የተለያዩ ሳራ ምናምን የሚባሉ ቲክቶከር ዩቲዩብ በውስጥ መስመር የኢቢኤስ ቁጥር የሚሰጠኝ ሰው አጣሁ፣ የሚያግዘኝ ሰው አጣሁ። ያልሞከርኩት ነገር የለም። በቃ ሰዎችን ኮንታክት ለማድረግ ሞክራለሁ በፌስቡክ። እነዚህ ቲክቶከር ያላቸው እነዚህ ፌስቡክ እነዚህ ዩቲዩብ ያላቸው እነሱ እንዲያግዙ እፈልጋለሁ። ሌሎቹ ገንዘብ ይጠይቁኛል፣ በጣም ትልቅ ገንዘብ ከአቅሜ በላይ። ሌሎቹ ደግሞ ሊያናግሩኝ ፈቃደኛ አይደሉም። በቃ በጣም ስቃይ በቃ እኔ ራሴ ብዙ ጊዜ አለቅሳለሁ፣ ደስተኛ አይደለሁም እና ተሰቃየው እንዴት አድርጌ ወንድሜን ማግኘት እንደምችል በቃ በጣም አስባለሁ። በጣም ነው የማስበው እና ምንም ሊሳካልኝ አልቻለም። እንደ አጋጣሚ ሮዚ እናቷን ለመፈለግ እዚህ ቲክቶክ ላይ ሳያት በጣም ውስጤን የነካኝ። የዛን ቀን ለሊቱን ሙሉ አላደርኩም። ስትናገር በጣም አለቀስኩ፣ በጣም አዘንኩ። የእናቴን ባይታበስላት ይሆን ምናምን የሚለው። ከዛን እኔም ኮመንት ጻፍኩላት። ኮመንት ጽፈላት እሷም በውስጥ መስመር የወንድምሽን ስም ምናምን ብላ ፎቶን ካለሽ አድራሻ በውስጥ መስመር አውሪኝ በቴሌግራም ስትለኝ ቴሌግራም የለኝም ስላት ቁጥር ልካልኝ በዋትስአፕ አወራኋት። እሷም አገዘችኝ። ይኸው እዚህ ደረጃ እንድደርስ ያደረገችኝ እሷ ናት። እንግዲህ እግዚአብሔር ተስፋ አልቆርጥም፣ የእናቴን ባይታበስ ይሆናል። እናቴ እንደዚህ አይነት ሰው እኔ አግዝሻለሁ በመፈለግ ብሎኛል ስል
በጣም ተደሰተች። እናቴ በህይወቷ ሙሉ ደስ ይላት አላየሁም። እና እንደዚህ ብዬ ስነግራት ደውዬ በጣም ተደሰተች። ቅዱስ ሚካኤል በቃ ቅዱስ ሚካኤል ቤተክርስቲያን ሄዳለሁ ብላ ቤተክርስቲያን ሄደች። በጣም ደስ አላት። ልጄ እንኳን ባይገኝ ልጆቹን እንኳን ባገኝ ይሄ ራሱ መስማት ትልቅ ተስፋ ነው ብላ ቅዱስ ሚካኤል ቤተክርስቲያን አምቦ አዋሮ የሚገኝ ቤተክርስቲያን አለ፣ እዛ ሄዳለሁ ብላ ሄደች እና በጣም ደስ አላት። እና የእናት እንግዲህ አንጀት ይነግሯል የሆነ ነገር። እንግዲህ ወንድሜ የሞት አይመስለኝም። እሱ እንኳን የሆነ ነገር ቢሆን ልጆቹን ባገኝ እናቴ የሆነ ትንሽ እድሜ ብትኖርልኝ ደስ ይለኛል። እናቴ እድሜዋ ቢቀጥልልኝ ደስ ይለኛል። ምክንያቱም በጣም ተጎድታለች። ሁሉም ቤተሰቦቿ ስላለቁ በሱም ራሱ ደስተኛ አይደለችም። በጣም ተጎድታለች እና እድሜዋ ቢረዝምልኝ ደስ ይለኛል። የልጇን ድምፅ ብትሰማ ባታሳድገውም በቃ በጣም የተሰማት ከመጀመሪያው ጋር አንድ ላይ እንትን ብሎ በጣም ተሰምቷታል። አሁን ደግሞ እኔ እዚህ ነኝ፣ ብቸኛ ናት እናቴ። የሆነ በቃ ብቻ ከባድ ነው። ይሄ ነው የኔ ታሪክ። እንግዲህ ወንድሜ ስሙ ዳኛቸው ተስፋዬ ወይንም መለሰ ተስፋዬ ይባላል። እባካችሁ ስለ ወንድሜ የምታውቁ ሰዎች ካላችሁ እባካችሁ የወንድሜን ፍንጭ እንኳን ንገሩኝ። ከእግዚአብሔር ታገኙታላችሁ። ውለታውን ከእግዚአብሔር ነው የምታገኙት። ስለ ወንድሜ የምታውቁ ሰዎች ካላችሁ ሼር፣ ኮፒ ሊንክ አድርጉ። ይሄን ፔጅ ቸርወሬ የሚለውን ፔጅ ወይንም የሮዚን ፔጅ ኮፒ ሊንክ ሼር ካደረጋችሁ ለብዙ ሰው ይዳረሳል እና እባካችሁ አይከፈልበትም እና የእናቴን እድሜ እንዲረዝም ተባበሩ፣ በእናታችሁ ተባበሩ። እኔም ደከመኝ፣ የሰው ሀገር በጣም የደከመኝ እናቴ ጋር ሆኜ አንድ እንጀራ እንኳን ከእናቴ ጋር በበላ ደስተኛ ነኝ። ምክንያቱም እናቴ ሀብት ወይንም ገንዘብ ሳይሆን ብቸኛ ናት። ለዛ ወንድሜ ለማፈለግ ነው አንድም ወደዚህ ሀገር የመጣሁት። እባካችሁ ተባበሩ፣ የእናቴ እድሜ እንዲረዝም ማለት ነው። እና ይሄን ፔጅ ደግሞ ኮፒ ሊንክ ሼር ላይክ አድርጉ። ይሄ ፔጅ በቃ ሰው የሚረዳበት፣ የእናቶች እንባ የሚታበስበት፣ የእህቶች የጠፉ ሰዎችን ማገናኘት። ይሄ ከኢቤስ አይተናነስም ይሄ ፔጅ። እሺ እባካችሁ ሼር ኮፒ ሊንክ አድርጉ እባካችሁ። እና እኔ ጨርሻለሁ። አመሰግናለሁ ስላዳመጣችሁን። እግዚአብሔር ያክብራችሁ፣ እግዚአብሔር ይስጥልኝ። እንግዲህ አድማጮቻችን፣ ወዳጆቻችንና ተከታታዮቻችን ከእንግዳችን ጋር የነበረን ቆይታ ይህንን ይመስል ነበር። በያላችሁበት የዓለም ዳርቻ ይህንን በመስማት እገዛችሁንና ትብብራችሁን እንደማይለየን ተስፋ በማድረግ እንግዲህ ቸሩን ያሰማን በማለት ፕሮግራማችንን በዚሁ እናበቃለን። ሰላም።